ብራዚል 1 ሞሮኮ 1 ማንዬ ይሄ ብራዚል ስኳድ ማንም አያስተካክለው ነው ማለት በቃ አላርሊ እግር ኳስ ለብራዚል ካይንድ አልነበረችም እንደ ድሮ በብቸኛ ብቃት ምናምን ነገር መፍጠር አይችሉም እንደ ቡድን በሲስተም ምንም ነገር መፍጠር አይችሉም ትራንዚሽን ላይ እየቀደዷቸው ነበረ በተለይ ፈርስት ሃፍ ለሞሮኮ ክሬዲት ያስፈልጋል ቢቋጠርባትም ወጥራን የመጣችው ሞሮኮ ምርጥ ነበረች ማለት ይቻላል ብራዚል ደግሞ አሁንም እመነኝ የትም አትደርስም ብራዚል አሁንም አትረባም ነው ማለት ባለ አንቾሎቲ ደግሞ ታክቲካል ምናምን ማናጀር አለ ማናጀር ነው ብቸኛ ማናጀር ደግሞ የሚያስፈልገው በዚህ ቡድን ውስጥ የሚታየው ከሆነ ቪኒሺየስ ጁኒየር ነው ገባ ብቻውን ከትባክ ልምጥጥ ሰው እንደሆነ አሳያቸው ነው ሌላው እንዳለ ማይረባ ማለት ካሰሚሮን ሽማግሌ ለቡድኑ ምርጥ ሁሉም ለቡድናቸው ምርጥ ነው ኮዚ ሲመጡ አይሰሩ ካሰሚሮ ሽማግሌን አስወጣና የባሰ ሽማግሌ ፋቢኒዮን ቀይሮ ሲገባ ሲያስገባ በቃ ተስፋ እንደሌለ ነው የተረዳው ተስፋ የለውም ነው ማለት ገባ አሁን ኔይማር እዚህ ጋር ቢመጣ ምንድነው የሚችለው ኔይማር ምን ያህል ይችላል ራሱ ገና ጥርጣሬ ላይ ያለ ነው ገባ ዳም ማን ለሞሮኮ ክሬዲት ዘንድሮም ምርጥ ነው የመጡት በእርግጠኝነት ዘንድሮም ሞሮኮ ምርጥ ሆና ነው የመጣችው ብራዚል የትም አትደርስም በቃ ብራዚል ምናምን ያላችሁ ተስፋ የምታደርጉ ሰዎች የልጅነት ክለብ እና የልጅነት ሀገሬ ምንም ማድረግ አይቻልም ብራዚል የትም አትደርሽም ነው ልጅ ከና አንቾሎቲ ትሸኛለሽ በጣም ያሳዝናል ያው ይሄ ግሩፕ ክፍት ነው ማንንም ሊበላ ይችላል የብራዚል ተጫዋች ዴስፓሲቶን እየዘፈንክ ኩኛ ብሩኖ ኩኛ ሚሊዮን ዳንስ እየደነስክ ሁሌም ወደ ሀገር ቀጥታ ወደ ሀገር በይሳፍንዶ ለሌሊት ወፍና ለጅብ ቪዲዮ ልስራጅ ሰውም ያለ አይመስለኝም እስቲ ኮፒ ሊንክ አድርጉት እስቲ አንድ እግር ኳስ የሚጠረጥር የለም አንድ እግር ኳስ ሁሉም ደንቆሮ ማየም በቃ በኔይማር በኋላ ትውልዱ አበቃለት በቃ የብራዚል ትውልድ የሚያምረው ኳስ ቀረ በቃ ለምን በቃ ሌሎቹ ለምን ሌላ ስራ አትሞክሩም ግንበኝነት ምንም ሰርተ ብላ በቃ ኳስ ተጫዋች ነኝ ብለህ እንዳመጣ ለሊት 7 ሰዓት ቆይተ 8 ሰዓት ቆይተ 9 ሰዓት ነው ለካስ አላህ ይስራችሁን ይስጣችሁ እኔም ገብቼ ልተኛ ብራዚላቸው ወጥቷል በስመ አብ ማን እዚህ ሙሉ ቲም ውስጥ ሙሉ የብራዚል ቲም ውስጥ አንድ ብራዚላዊ ተጫዋች የለም አንድ ማለት ነው ቪኒሺየስ ብቻ ሌላ ማንንም የለም እንዴ ከየት ነው ያመጣቸው ራፊኒ የተባለ ሰውዬ ልይ ማን አንተ ምንም ነገር ነው ማታውቁ ማለት ከዛ ኢጎር ቲያጎ የተባለ በሽተኛ ስትራይከር ደግሞ አለ እዛ ጋር ምን ሆነ ነው አንቺሉቲ ጭንቅላት አልነበረ እንዴ አንተ ሞሮኮ እንዲጸዳዱባቸዋል ማን ሞሮኮ ብራዚል የሚመስለው ሞሮኮ ነው ጭራሽ ማለት ነው ብራሂም ዲያዝ ሙሉ ጫቶን ሲያጣጥፋቸው ነበር ይሄ ማን ነው ከፒኤስቪ የመጣ ሰውዬ የሚያምር ጎል አገባባቸው ቺፕ አንስቶ ምናምን ነገር ምንድነው ብራዚሎች ጭራሽ ለማሸነፍ ጨዋታውን አልፈልጉም ማን ቪኒሺየስ ግን ምን አይነት ትልቅ ተጫዋች እናቴቱም አንድ ድል አገኘ ሐኪሚ አንድ ዞር ቢልለት ማለት ነው ልጁን አጠፈው ምን አይነት ጎል ነው ምን አይነት ማን ኔይማር እንዲህ ተጎርቶ ማለት ነው ብራዚል ውስጥ ኔይማር እንዲህ ተጎርቶ እንደሱ ኳስ የሚይዝላቸው ሰው የለም ማን አንድ የሚችል ሰው የለም እንዴ መሀል ሜዳ ላይ ኳስ የሚይዝ አንድ ሰው የለም ፓኬታ ትንሽ ይሞክራል ግን እሱም ደንባራ የመጨረሻ ደንባራ ነው ማን ቪኒሺየስ ብቻ አንተ ጮት ሌላ ኢጎር ቲያጎ የሚባል ሰውዬን እንዳላየው በእናት እንዳላየው መላጣ ምንም የሚያውቀው ነገር የለም ኧረ አንቾሎቲ የሆነ ነገር አድርግ እንጂ ምን ነካዴ ይሄ ቲም እኔ እየተመቸኝ አይደለም በጣም ብዙ የሚቀረው ነገር አለ ጀማው አንተ አንበረበሩት እኮ ሞሮኮሽ ማን ሞሮኮ ፍጹም ድንቅ ቡድን ያላት ይኸውልህ በየትኛውም ብሔራዊ ቡድን ደረጃ ሊፎካከር የሚችል ነው ጥራቱን የጠበቀ ቲም ያላት እኔ ቆሜን ያጨበጨብኩላቸው ምን አይነት ብቃት ነው ያሳዩት እናንተ ፍጹም ዶሚኔት አድርገዋል በዚህ ጨዋታ ላይ ፍጹም ማለት ነው እመኑኝ የጎል ልዩነት የለውም እንጂ የጨዋታ አንድ ለአንድ አለቀ እንጂ የጨዋታ አሸናፊ ቢኖረው ኑሮ በጨዋታ ማለት ነው ለሞሮኮ በአግባቡ ይገባት ነበር በብራዚል በኩል መሀል ሜዳው ከአጥቂው ጋር ምንም አይነት ግንኙነት የለውም በቃ በዋይፋይ ሁላ ይገናኙ ነው ማለት የቪኒ ጁኒየር የግል ብቃቱን ተጠቅሞ ካስቆጠራት ጎል ውጪ ማለት ነው ይሄ ቡድን በታክቲኩ ረገድ ውህደቱ ምናምን ብላችሁ መታወሩለት ቅንጣት ያክል ነገር የለውም በጣም ብዙ ነገር የሚጎለው ቡድን ነው በርግጥ እንደዚህ አይነት ውድድሮች ማለት ነው በጨዋታ ሂደት እየተሻሻላችሁ ትመጣላችሁ እሱ አድቫንቴጅ አለው ለአንቾሎቲ ብራዚል ግን ዛሬ ደካማ ብራዚል ታይቷል በሞሮኮ በኩል ደግሞ አስደናቂ ቡድን የተመለከቱ ነው እመኑ ይሄ ቡድን ትልቅ ደረጃ መሄድ ይችላል በዚሁ ኮንሲስተንሲ መሄድ ከቻለ ማለት ነው ለማንኛውም ቆንጆ ኳስ አይተናል ሰላም ደሩልኝ ይመቻችሁ ዓለም ዋንጫ ጀምሯል ማለት ዛሬ ነው ማለት እንዴ ሞሮኮ ደግሞ ይኸውልህ ነገ ወጥተህ ሃይላይት አይተህ በእናትህ ቪዲዮ እንዳትሰራጭ እግር ኳስ ኮንተንት ተሆንክ ይህንን ጨዋታ አይተህ መፖዘት ያለብህ እባክህ እኔ ሼም ነው የሚይዘኝ እባክህ ነገ ጠዋት ወጥተህ እንዳትደግ በመድሃኔ ተጠባቂ የነበረው የብራዚልና የሞሮኮ የዓለም ዋንጫ ጨዋታ 1-1 በሆነ ውጤት ተጠናቋል። ይሄ አዲሱ አካውንቴ ነው ፎሎ አድርጋችሁ ጀምሩ።
ፈጣሪ ይመስገን በዚህ ሰዓት ነበር ቪዲዮ መስራት የቀረኝ እሱንም አድርጌዋለሁ። ሰዓቱም ስንት ሰዓት ይላል? 9 ሰዓት ከሩብ ሌሊት። እንግዲህ ይታያችሁ እንደ እብድ እንግዲህ ደቅ ብለናል። ከምንም በላይ ደግሞ ይህን ጨዋታ ማየት የሚያናደኝ ሰከንድ አፉ ነው። ምንድነው ሰከንድ አፉ? የሞሮኮ 0-0-0 ብሎክ ብቻ ነው ያላቸው። በቃ ብሎክ የተደረገ ኳስ እንዲህ አንድ ነገር እንኳን አይፈጥሩም። ፈርስት ሃፍ እኮ ጸዴ ነበር፣ በቃ ተመጣጣኝ። በተለይ ደግሞ ሞሮኮ በደንብ እየተጫነ ነበረ። እንደገና ደግሞ ሞሮኮን ሳላደንቅ ማለፍ የማልፈልገው ዋን ተች ፓሳቸው፣ ኧረ በመድኃኒዓለም ባርሳ ፕራይም በቃ በአንድ ኳስ ጠቅ 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 ያልፋሉ፣ ጠቅ 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 ያልፋሉ። ፈርስት ሃፍ እኮ ብራዚልን ጅል ነበር ያደረጉት። ይሄ ልጅ ነበር ያተረፋቸው ፈርስት ሃፍ ላይ። ግን ሰከንድ ሃፍን ብራዚል ምንም መፍጠር አልቻሉም። ግን የአሰልጣኙም ችግር አለበት። በቃ ኩኛ መጀመሪያ ቢገባ ኖሮ የተሻለ ይፈጠር ነበር ብዬ አስባለሁ። ኢጎር ቲያጎ እኔም እንደሚሰራም አላቅም። ጆዋ ፔድሮ መግባት የነበረበት ዓለም ዋንጫ ነው ያልነው እንግዲህ በምክንያት ነበር። እንደገና ደግሞ ተመላላሾቹ ምን አባታቸው እንደሚሰሩ አላቅም። ግን ብራዚልን ለዋንጫ የምትጠብቁ ሰዎች እሺ ዛሬ ከዚህ ጨዋታ ምን ተረዳችሁ? እውነት ለመናገር እኔ ፖርቹጋል በጣም ተስፋ አላት ከብራዚል አንጻር እና የእናንተን ሀሳብ አስተያየት እንግዲህ ኮሜንት ላይ ያስቀምጡልኝ። ሙድ ትይዛላችሁ እንደ እናታችሁ። ሰዓቱን አይታችሁታል? 9 ሰዓት እስከ 9 ሰዓት አስጠብቃችሁ እንዴት ነው ማትሸናነፉት? ዴኒ ፈርስት ሃፍ ለምን አልተኛውም? እግዚአብሔር ተቃጠሉ። ምንም የተለየ ነገር ላናይ ማለት 45 ደቂቃችን አባከን አንተኛም እንዴ? ኧረ በስመ አብ። አንድ የተረዳነው ነገር ሞሮኮ ኢቭን ኖክ ስቴጅ ውስጥ ምናምን የትኛውንም ቡድን ጥላ ማለፍ እንደምትችል አቅም ያላት ቡድን እንደሆነች እንደ ቲም አሴቲም ማለት ሞሮኮ ከብራዚል በብዙ ርቀት የተሻለ ቡድን በቃ ዛሬ እንደተመለከትነው እግዚአብሔር ፈርስት ሃፍ ሊትራሊ ተበልጦ ነበር። ሰከንድ ሃፍ አትሊስት ይሻሉ ነበር። ቪኒ ስለሆነ ነው ጎል ራሱ ያስቆጠረው። አቼ የተለያዩት ከዛዎች ሞሮኮ የተሻሉ ነበርና ቪኒ እንዳስቆጥር ነበር እንፈልገው። ቪኒ አስቆጥሯል። እኔ የምፈልገው ብራዚል ልታሸንፍ ነበር። አልሆነም። ብራዚል ግን የትም እንደማደርስ ተመልክተናል። እንዳልኳችሁ ሞሮኮ ኢቨን ጥሎ ማለፍ ላይ በቃ አንፕሬዲክተብል የሆኑ ቡድኖችን ትልልቅ ቡድኖችን የመጣል አቅም እንዳላት ነው የተመለከትነው። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በቃ አንተኛ እንዲህ እስከ 9 ሰዓት እና ቤቴ አረ ብራዚል ምን ነክቷቸው ነው? አረ ውርደት። ሞሮኮ ቀጠቀጠች። አልሰሩም። አንቸሎቲ ይሄንን ቡድን ጭራሽ አልሰሩም። መሀል ሜዳው 0 ከፊት ለፊት ፌራሪ፣ መሀል ሜዳው ቮልክስቫገን፣ ከኋላ ደግሞ ላምበርጊኒ። መሀል ሜዳ 0። ብራዚል እንደዚህ የእግር ኳስ ሀገር ዓለም ዋንጫ ደጋግማ ያሸነፈች ሀገር ተጫዋቾች ስታጣ ምን ትላላችሁ? ካስሜሮ ሽማግሌ ነምበር 6 ተቀይሮ የገባው ፋቢኖ ሽማግሌ ተጫዋቾች አተው ነው ብራዚልን አሮንቲንክ እኔ ብራዚል ይሄንን የዓለም ዋንጫ የምትበላ አይመስለኝም። አሮንቲንክ ሰው አሁን ዛሬ ባየው ጨዋታ ምንም አዘንኩኝ ለኔይማር። የምሬን ነው የምላቸው አዘንኩኝ ለኔይማር። ተስፋ ያለው አይመስለኝም። እኔ ኔይማር ተስፋ የቆረጠ ይመስለኛል ዛሬ ይሄንን ጨዋታ ካየ በኋላ ራሱ እንዴ 0 በቃ ሞሮኮ እኮ ነው ብራዚል የሚመስለው እኮ። ይሄ ነምበር 6ቱ የሞሮኮ ልጅ ይችላል። በእንደዚህ ከሆነ ግን እንኳን ፋይናል አሮን ነው ሴሚ ፋይናል እንኳን መድረሳቸው ብራዚል this is embarrassing። መድፈኞቹ አርሰናሎች ይሄን ተጫዋች በየትም በኩል ብላችሁ ማስፈረም ነው ያለባችሁ። በፕሪሚየር ሊጉ እንዳየው በጣም የጓጓውለት ተጫዋች ሆኗል። አዩብ ቡዋዲ ምን አይነት አስደናቂ 18 ዓመት ተጫዋች ነው ጋይስ፣ አይታችሁታል ብስለቱን። ከብራዚል ጋር ሚድፊልዱን ቦስ አደረገው ጋይስ። ኮምፖዠሩ የሚገርም ነው። የእግር ኳስ መረዳቱ፣ መረጋጋቱ፣ ለዛውም በ18 ዓመቱ ለዛውም ደግሞ ጫናው በጣም ከባድ ነው። እንግዲህ ያስቡት በዓለም ዋንጫው ላይ ለሀገሩ ሞሮኮ የመጀመሪያውን ጨዋታ ነበር ማድረግ የቻለው። በጣም አስደናቂ ወጣት ተጫዋች፣ በአውሮፓ በጣም ሬት ከሚደረጉ ወጣት ተጫዋቾች መካከል ዋነኛውና አንደኛው ነው። መድፈኞቹ አርሰናሎችም ከዚህ ተጫዋች ጋር ስማቸው ተያይዟል። በጫና ውስጥ ያለው በፕሬሸር ውስጥ ያለው መረጋጋት በጣም ይለያል። ዲሲዥን ሜኪንጉ ከእድሜው በላይ ነው። እኔ ምን ብዬ ልግለጸው ጋይስ? ይሄ ተጫዋች በምሽቱ ጨዋታ በጣም ያስገረመኝ ተጫዋች ነው የነበረው። አርሰናሎች ከተጫዋቹ ወኪሎች ጋር ንግግር እያደረጉ ይገኛሉ። ተጫዋቹም ወደ ለንደን ሊመጣ ይችላል የሚሉ አንዳንድ መረጃዎች ባለፉት ቀናትም ስንሰማ ነበረ። የሊሉን አማካይ ለፈረንሳይ ብሔራዊ ቡድን ጥሪ ቀርቦለት፣ ነገር ግን ለወላጆች አገር ለሞሮኮ ነው የምጫወተው በማለት የፈረንሳይን ጥሪ ውድቅ አድርጓል። በጣም የሚገርም ታለንት የሆነ ተጫዋች ነው ጋይስ። በሊግ ለሊል አስደናቂ የውድድር ዓመትን ያሳለፈው
ለማንኛውም ስለዚህ ምታተኛ ወጣት ተጫዋች ብቃት ምን ትላላችሁ? ስለ ምሽቱ የብራዚልና የሞሮኮ የ1-1 ውጤትስ ምን ሐሳብ አላችሁ? ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ቆንጆ ጨዋታ ግን ሰከንድ ሃፍ ሞሮኮም ጠፋባት። ቻንስ ክሬት ማድረግ አቃታት። ኳስ ግን ትቆጣጠረዋለች። እድሜ ለዛ 6 ቁጥር ህፃን ነው ማለት ነው። PSG ሊያስፈርመው ነው ናን እየተባለ ነው። ማንቺዬ መግባት አለበት ጣልቃ ልክ ማቲያስ ፈርናንዴዝ ላይ እነሱ እንዳስጨነቁን ማንቺዬም ገብቶ ማስጨነቅ አለበት ማለት ነው። ከዛ ውጭ ማለት ነው ጀለስ ኦፍ ደብል የለበት ጎል ሲያገኝ ምናምን ያስቆጥርላል። በ5 ጨዋታ ባለም ዋንጫ 4 ጎል ወይ 4 ጎል ኮንትሪቢዩሽን 2 ጎል 2 አሲስት ምናምን አለው። ግን ደግሞ ማለት ነው ከኳስ ውጭ በጣም ነው ቲሙን የሚጎዳው። ፕሬስ አያደርግም። እንዲህ ሲበሳጭ ራፊኒያ አይደክሙም ከኳስ ውጭ። ከዛ እስከ ኳስ ጋር ራፊኒያም እንደዚያው ማለት ነው። እሱ የሆነ ኩኛ ግዴታ ያስፈልጋል። ኩኛ ከኳስ ውጭም ከኳስ ጋር በጣም ጥሩ እንቅስቃሴ የሚያደርግ ተጫዋች ነው። ኩኛ ቤስት መሆን አለበት ማለት ነው ከዚህ በኋላ። ለማንኛውም ሀሳብ አስተያየታችሁን ኮሜንት ላይ ደግ አድርጉልኝ። ይመቻችሁ። የዓለም ዋንጫ ዛሬ ነው የጀመረው። በቃ ጋይስ በሰሚላ ሞሮኮዎች ይችላሉ። ቪኒ ግን የሚገርም ጎል አስቆጥሮ አሁን ላይ አቻ ናቸውና ዋው ይሄ ጨዋታ እንዳያመልጣችሁ። ተንስ ብድግ በል ይሄ ጨዋታ እንዳያመልጣችሁ። አቻ ማነህ? ምን ጉድ ነህ? አሁን የአውሮፓ ቡድኖች በጠቅላላ ይሯሯጡበታል። ምን አይነት ተጫዋች ነው ይሄ ተጫዋች? ለሞሮኮ ብሔራዊ ቡድን ግን ቆመን ልናጨበጭብ ይገባል። ኪንግን ለምን ይዞት እንደሄደ ምንም ቻንስ ክሬሽን የሌለበት ጨዋታ ለምን ኔይማር ላይ ሙጥኝ እንዳለ ግልጽ በቃ ጨዋታው ያስታውቃል ማለት ነው። ሰውየው ኔይማርን በቃ ይዞበት የሄደበት ዋነኛ ምክንያት ምን እንደሆነ ያስታውቃል። በቃ ዋና አግባብ እሱን መጠቀም ባለበት ጨዋታ ላይ ሊጠቀምበት ምንም ክሬት የሚያደርግ አንድ ሰው የለም። እንዲነ ራፊና ምንድነው ከረፍት በፊት በተቆጠሩ ጎሎች አንዳቻ ነው ጨዋታው የተጠናቀቀ። አሽራፍ ሀኪሚ በቃ ማርክ አርግ ተብሏል። ማርክ ድብን አርጎ ነው ያዘው ቬኒ። ነገር ግን በቃ አንድ ቦታ አግኝቶት ጎል ማስቆጠር ችሏል። ለብራዚል ትክክለኛው አስፈላጊው ሰው እሱ ብቻ። ይሄ ምንም የብራዚል ዲኤንኤ ምንም እኔ እንዴት እንግሊዝ ፕሪሚየር ሊግ ላይ ያው ሁሉ ጎል እንዳስቆጠረ ራሱ ግራ ነው የገባው። 80660 ምናምን ተመልካች ነው የዚህ ጨዋታ ለመመልከት የገባው። ቆንጆ ጨዋታ ከረፍት በፊት አይተናል። ከረፍት በኋላ ያዝ መለስ የሚባል ነገርና እንደሱ አይነት ጨዋታ አይተናል። የዓለም ዋንጫ ጀምሯል። ብራዚል 1 ሞሮኮ 1። ሞሮኮ በዚህ ፔስ ከሄደች በቃ የሆነ ቦታ ላይ የሆነ አሪፍ ቦታ ላይ ተጠብቃታለች። እስከ አሪፍ ቦታ ድረስ ትሄዳለች ብዬ አስባለሁ። ማሰላ አዳዲስና ፈጣን መረጃዎች ግን የፕላስ ምልክቷን መንካት እንዳትረሱ። 300,000 ልንደርስ ነው። ጊቫዌ ይኖራል። ይመቻችሁ።